አማላጅ ከመጠየቋ በፊት መጀመሪያ እናንተ ተነጋግራችሁ መፍታት አለባችሁ። በቃ አለቀ። አንተ አብራችሁ ካልፈታችሁት ልክ አንተ ጥለህ ሄድክ። እሺ እሷ ብቻዋን ናት። እዚህ የሆነ ነገር ቢያደርግ አላምንም ብዬው እሷ መታ እስክታረጋግጥልኝ ድረስ ለእሷ ስከራከር እያመነሽ ልቤ እያመነሽ ልቤ እያመነሽ ልቤ እያመነሽ ያኔ እኔ ጥፋት ነው አጥፍቼ ይጃለሁ። ያኔ ባዳምጥሽ የሁሉ ነገር አይፈጠርም ነበር። ከዛ በኋላ በዚህ 2 ዓመት ውስጥ ከማንም ጋር ምንም ጉዳይ አይሰጠኝ። አሁን ግን ከኔ ጋር እስከሆንሽ ድረስ ልከላከልሽ ዝግጁ ነኝ አለ። እኔ እንኳን ስነግርህ እዛው ፊት ለፊት አውቀዋለሁ ብትል እርግጠኛ ነኝ ዘለን የምታንቀው። ለምን አንቀዋለሁ? እኔ አስቀድሜ ሊሆን ይችላል፣ ግን ደግሞ ሊሆን ይችላል አይደለም ሊሆን ይችላል አይደለም ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬም እስቲ ተመልሼ መጥቻለሁ። ያው ትናንትና በሚጋው የሆነ አለመግባባት ተፈጥሮ ነበር። ዛሬ ደግሞ ኪያ ትናንት ሁለታችን እንድንገናኝ ሆን ብላ ነበር እዚህ የቀጠረችን እና ያው ማታ ደውዬ አውርቻት ነበር። እሷም አወራችኝ። ከዛ ልታወራኝ እንደምትፈልግና ዛሬ እሷ ራሷ እንደምትመጣ ቃል ገብታልኝ እዛው ቦታ ላይ እንገናኝ ብላኝ መጥቻለሁ። እስቲ ያው እሷ ደግሞ እየጠበቅኳት ነው። ከመጣች በኋላ የሆነ ቆይታ ይኖረናል እንዳያችሁት ነው። በቃ ምክንያቱም እኔ ላይ ማንም ሊፈርድ አይገባም። ምክንያቱም እያያችሁ ነው በምን ያህል በምን አይነት ነገር እያደረገች እንደሆነ። በዛ ልክ አይኔን እያየች እንደዛ ዋሽታኝ ምን ብላኝ እንግዲህ ያው ይታያችሁ አምኛት ከቃላብ ጋር ለመጣላት ሁላ ነው የሄድኩትና እጄ ግን ያው ደግነቱ እሱንም አላገኘውም በሰዓቱ። ያ ሁሉ ነገር ተፈጠረ። ከዛ በኋላ ደግሞ ያው ወንድምዬው ነኝ ባይ መጣ። ከሱ ጋርም የማይሆን ነገር ከመግባቴ በፊት ነው ይህን ነገር ያወቅኩት እንጂ እያስቸገራት ነው የሆነ ነገር በቃ እያስገደዳት ነው ብዬ ባስብ ኖሮ የሆነ የማይሆን ነገር ይፈጠር ነበር። ግን ፈጣሪ ሲያተርፈኝ ያው እውነቱን ቀድሜ እንዳውቅ አደረገኝና የእሷ እውነት ነው የምትለው ነገር ሊኖራት ይችላል። ያው ሁሉም ለራሱ ትክክል ያው በሚሄድበት እርምጃ ማለት ነው። እና እሷም ልክ ነኝ ብላ አስባም ሊሆን ይችላል፣ ግን ልክ አይደለችም። አይኔ ይሄ በቪዲዮ ባያዝ ነው ልክ የሆነ ውሸታም ያስብለኝ ነበር። ግን በቪዲዮ ይዤዋለሁ። እያንዳንዷን ነገር በየሰከንድ ውስጥ ጠይቃት ነበር። ይሄ ነገር እውነት ነው ወይስ እያልኩ ነበር። ከሱ ጋር በዚህ 2 ዓመት ውስጥ ከሱ ጋር ከነበርሽ ኖርማል ነው፣ ካልሆንሽ ግን ንገሪኝ ብዬ በተደጋጋሚ ነው ያስገደድኳት። እሷ ግን በጭራሽ ነው ያለች። በጭራሽ አላቆም ብላ ስትክር ነበር። እና እንዴት ነው አሁን ይሄን አለማመን እንዴት ነው? ቪዲዮ ሲያሳየኝ ነበር፣ ፎቶ ሲያሳየኝ ነበር አብሮ ዋና አብሮ ሲሆን በዚህ ልክ እስቲ እኔ እንዴት እሺ አሁን እንዴት አለመናው ነው ይሄ አይኑ እንዳይባል ዋሸችኝ። ባትዋሸኝ ኖሮ አምናለሁ። በቃ አምኜ ሁሉንም ነገር እቀበል ነበር። እዚህ ላይ ግን እየዋሸችኝ ነው። ብዙ ነገር አድርጋኛለች፣ ተጫውታብኛለች። እሺ እንዴት ነው አሁን ይቅርታ ማድረግ? በቃ በፊት በነበርኩት ብቻዬን በነበርኩት ሰዓት ያኔ ይሻል ነበር። ስለ ራሴ፣ ስለ ስራዬ፣ ስለ ኑሮዬ፣ ስለ ወደፊት ነበር ማስብ። አሁን ላይ እሷም አለች ያሉኝ ብዙ አይነት ታውቃላችሁ፣ ብዙ አይነት ችግሮች ነው ያሉት። ብዙ አይነት ነገሮች ነው የሚመጡት፣ ብዙ አይነት ስራዎች ነው ያሉት። አሁን በዛ መሀል እንዴት ነው ይሄ ጭንቀት ተደራርበው ከእሷ ጋር ህይወቴም እውነቱን ለመናገር አሁን ድረስ አፈቅራታለሁ። ግን እንደዚህ ፍቅር በልመና እንደዚህ እየዋሸችኝ መሆን የለበትም። እንደዚህ አይነት ሰው ነኝ፣ በቃ በእንደዚህ አይነት ነገር የማምን ሰው ነኝ እና እስካሁን የነበረን ቆይታ ይበቃል። እሷም የራሷን ምርጫ መርጣለች፣ እኔም የራሴን ምርጫ መርጫለሁ። በተለያየ መንገድ ነው መሄድ ያለብን። ከዚህ ሀሳብ ደግሞ ማንም በንግግር ሊያሳምነኝ አይችልም። በቃ አሁን ያደረገችውን ነገር በማስረጃ ካመጣችልኝ ላስብበት እችላለሁ። ካልሆነ ግን ምንም በጭራሽ ልመለስ አልችልም እና ያው ይቅርታ እናንተን ብዙ
ያጨናነኳችሁ ብዙ እያስኳችሁ ነውና ቤተሰቦቼ በዚህ አጋጣሚ ያው ብዙ ጊዜ ባለፈው ያው ጽሁፍ ብቻ ነው ፖስት ያደረኩት እና ያው በዚህ አጋጣሚ እናንተ ናችሁ ከጎን የነበራችሁ እስከ ዛሬ። ያው በትንሽ ጊዜ ነው 10,000 የገባ ነው እና ለዛ ሁሉ በጣም አመሰግናለሁ። 10,000 ስላስገባችሁ ይህን ሁሉ ነገር ከጎን ሆናችሁ አይዞ ስትሉኝ ነበር። በአቡስ ጉዳይ ብዙ ስንሯሯጥ ነበር እና በዛም ወቅት ስታደርጉልኝ ስትጽፉልኝ የነበሩ እያንዳንዷን ኮሜንት ደግሞ እያንዳንዷን ኮሜንት ገብቻለሁ። እናንተ ኮሜንት አታነቡ ምናምን የሚል ቴክስት በጣም ኮሜንት በጣም ይበዛል። እናነባለን። ያን ነገር የማናደርገው ሳናስበው ቀርተን ሳይሆን በቃ አስበን ከዚህ አንጻር ብለን የሆነ በእቅድ ነው ሁሉንም ነገር እያደረግን ነበር። እኔም የሆነ ነገር ባደርግ አኑም ቶፋም የሆነ ሰው የሆነ ነገር ቢያደርግ ያ ሁሉ ነገር የሚያደርገው በእቅድ ነው፣ በንድፍ እንዲህ ቁጭ ብለን ከሁለትና ከ3 ቀን በላይ ቁጭ ብለን የምንሰራው ነገር ነው እና ያው ከዚህ አንጻር ነው የእናንተን ወይ አለማዳመጥ ንቀት ምናምን አይደለም። ቤተሰቦች እዚህ ጋር እንድታውቁ የምፈልገው ማለት ነው። ሁላችንም እናከብራችኋለን፣ እንወዳችኋለን። እናንተም ስላላችሁ እናንተም ሰብስክራይብ እያደረጋችሁ እያበረታታችሁ ስለሆነ ነው እዚህ የደረስኩት። እኔ ከዚህ በኋላ ገና በጣም ብዙ ደረጃ ደርሳለሁ ብዬ አስባለሁ። አይደለም ጥሩ ሌላ ኮሜንት ይቅርና 50,000 እናስገባው 20,000 እናስገባው 30,000 የሚሉ ኮሜንቶችን ሁላ ቁጭ ብዬ ያለው እና እስካሁን ያው በወሬ ያስኳችሁ አመሰግናለሁ ለማለት ነው። ያው 10,000 ስላስገባችሁ በጣም አመሰግናለሁ ውድ ቤተሰቦች። በጣም አድርጌ ነው የማመሰግነው። ለእናንተ ቃላት የለኝም፣ ምን ብዬ እንደምገልጽ ቃላት የለኝም እና ያው ፈጣሪ ያክብርልኝ፣ መድኃኔዓለም ያክብርልኝ። እኔ ምንም አልላችሁ። ያው ፎሎ ያላደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱ። ያው እንዲህ ለማለት ነው። ምክንያቱም ሁሉንም ነገር ረስቼ ራሴ ኑሮ መቀጠል ፈልጋለሁ። ያው ይሄ ነገር አልሆንልህ ብሎኛል እና ያው እናንተ እስቲ አለንልህ ከጎን እያላችሁ እያበረታታችሁ ሰብስክራይብ እያደረጋችሁ ትልቅ ደረጃ አድርሱ። ይሄ ነገር አልሆንልህ ካለኝ ደግሞ እኔ እስቲ በሌላ መንገድ በሌላ አይነት አቀራረብ ወደ እናንተ እየመጣሁ ቤተሰቦች ከእናንተ ጋር ያለኝን ግንኙነት አጠናክረዋለሁ። እሱም 100% እርግጠኛ ነኝ። ብዙ ስራዎችን ያው እሰራለሁ ብዬ አስባለሁ። ለሌሎችም ለመድረስ እሞክራለሁ ብዬ አስባለሁ እና ይህን ነገር ደግሞ እናንተ እያበረታታችሁ በቃ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ከጎኔ ስትሆኑ እኔ ደግሞ ሌላም ነገር ሌላ ነገር ለማሰብ ረዥም ጊዜ ይኖረኛል ማለት ነው እና በወሬ ያልያዛችሁ እኔም እስቲ ትንሽ አእምሮ ተረብሿል። ለዛም ማመስገን ነው ያለብኝ ወይስ እዚህ ጋር ስለ ህይወት እያሰብኩ ምን ብቻ በጣም ብዙ አይነት ነገሮች እያሰብኩ ያለሁት እና ይህን ነገር አሁን ባልናገረው ደስ ይለኛል፣ ግን በቃ ለራሴ አንድ ቪዲዮ ሰርቼ እናንተን የማመሰግንበት አንድ ቪዲዮ ይኖረኛል ብዬ አስቤ ነበር። ነገር ግን ያው አጋጣሚውን አላገኘሁትም። አንዱን አስተካክል የአቡሽን ጉዳይ ገደል አስተካከል ነው የአቡሽን ጉዳይ። አሁን እዚህ ጋር ደግሞ ሌላ ነገር መጣ። ይሄ በቃ ያው አንድ እዚህ ላይ ሚዲያ ላይ ወጥቷል፣ ሚዲያ ላይ አውቃችሁታል ብዬ እንጂ ባላመጣው ደስ ይለኛል። የራሴን ህይወት የራሴን ነገር እዛው ጨርስ ደስ ይለኛል። ግን አንድ እዚህ ስለመጣ ሁላችሁም እንድታዩት ስለፈለኩ በእምነትንም ታቋታላችሁ፣ ሁላችሁም አውቃችኋታል። ከዛ አንጻር እንጂ እኔ ባላስተዋውቅና እዚህ ላይ ባላመጣው ባታዩት እና ህይወቴንም እዛው ብመራው ደስ ይለኝ ነበር። ዛሬ ግን እናንተ አውቃችኋል፣ ከጎኔ ናችሁ፣ ይሁንና አይዞህ እያላችሁ ለዛ ብዬ ነው ያመጣሁት እንጂ ይህን ነገር ከአድ ባላወጣውና በውስጥ እሺ የራሴን ችግር የራሴን ህይወት ራሴው እየመራው እዚህ ጋር ደግሞ ፈገግታ የሞላበት ሌላ አሪፍ ህይወት መኖር እፈልግ ነበር። ያ ግን አልሆነም።
መድኃኒዓለም ሲፈቅድ አንድ ቀን ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ በወሬ ያልያዛችሁ ኪያም ስትመጣ መጀመር ነው የሚሆነው። እስኪ ረዥም ሰዓት አስጠበቀችን። እኔም ካሜራማንም ፀሐይ ላይ ሆንን። ትላንትናም ተደገመ ይሄ ነገር እና አሁንም ትላንትም ነግሬያቸዋለሁ፣ አሁንም ልድገም፣ ሴቶች ቀጠሮ አክባሪ ሆኑ። እስቲ አመሰግናለሁ። ስትመጣ እንቀጥልላቸዋለን። አብራችን ቆዩ። እንግዲህ ቤተሰቦች ያው በስተመጨረሻ ኪያ መታለች። ያው ከደረሰች በኋላ ነው ያበራሁትና ካሜራውን እስቲ ከመጣች በኋላ እንደማስጮት እርግጠኛ ነኝ። ያው ትረዳኛለች ብዬ ተስፋ አደርጋለሁ። ያው ብዙ ነገር አውርተናል ማታ። ዛሬ ደግሞ ምን እንደምትለኝ ኪያ፣ ዛሬ ደግሞ ምን እንደምትለኝ አላውቅም። ሽፍታ መስላ ነው የመጣችው ተከናንበር። እንዴት ነሽ? ሰላም አደርሽ? ዋልሽ? እዚሁ አድረን ዋልን እኮ ከሁለት ሰዓት በላይ ነው የጠበቅን። እንትን እኮ ነው። ምን ላድርግሽ? አሪፍ ላይ ነሽ፣ አሪፍ ላይ ነሽ። ቤት ነው አስልህ ታበት እኔ ትናንትና የቀጠርኩት መንገዱ ነው ደስ የሚል ጥግ ጥግ ነው። ምን ላድርግ ብለሽ እና እንዴት ነሽ? ታበትክ በጣም መታ አትጠይቀኝም አላችሁ። እንደዚህ ስም እየሰጣችሁኝ ግን እረፉ። ምን አግኝተህ ነው? ማንን ተማምነህ ነው? ፈጣሪ ነው ማለት። አይ ያመናም እንኳን ኧረ ማንንም በእናትሽ እና ደህና ነሽ? አኑ ደህና ነው። አልተደዋወልንም ከእሱ ጋር። ተደዋወሉ። እኔ ምን ላድርግ? አቡሽስ? አቡሽ ደህና ነው በጣም ከኔ ጋር ወንድም አገኘው። ልረሳችሁ ነው እንግዲህ። ረሳሽን እኮ ምን አባ መተካካለ አንተ እኔ ነኝ የምደውልለት። ፋሚሊ ወይዘ አይደውልም። ልክ የሆነ ቦታ ሲያ ወይኔ ኪዩና አይደለ ባለመሰለ መደወለ ነው። ያው ስራ ነው መደወለ ነው። አስራ በጣም ጊዜ እያደረገ ነው። ደህና ነህ? እግዚአብሔር ይመስገን። ሳይሆን ስራህ ለራስህ ጊዜ እየሰጠህ አይደለም። እና ዳንስ ዳንስ በለኝ። ጥፋት እንዳጠፋ ስለምታውቅ ነው ዳንስ ብትለኝ እኔ ከቻልሽ ስለዛ ወሬ አትጀምሪ። በቃ ሌላ ወሬ አይደለም እናውራና እንደመጣሁ ታውቃለህ ሲጀመር አይደለ? ለዛ ነው አስሬ ደህና ነሽ ብትለኝ ደህና ነኝ እያየኸኝ ነው። ደህና ባሉን እዚህ አልመጣም። አይ እኔማ ምን ተፈጥሮ ነው ልትሆን ምን ይፈጠራል? ዛሬ ሽፍታ መስለሻል። አሁን አልተሰራውም ምናምን ነገር ለዛ እንዲህ ማድረጉ ጥሩ ነገር። አርፍደሽ ነው የመጣችው። ከዚህ አሁን ወደዚህ ጠጋ ነው እያሰማናል። ጠጋ ነው። እሺ እና እሺ ኪያ 2 ሰዓት ነው ያስጠበቅሽን። ሌላ የአየር ሰዓት የለሽ። ምታባክኝ የአየር ሰዓት የለሽ። አሁን አይ ምንድነው ወደ ጉዳይሽ። ሰሞኑን ሳይ አማላጅም ደርሶኛል። በጣም እየተበስኩ ነው ያለው። እኔ እኮ አሁን ምን መሰለሽ ኪያ ማርያም፣ እኔ በእኔ ህይወት እናንተ የሆነ በእኔ ምክንያት እንድትጨናነቁ አልፈልግም። በአንተ ህይወት ለመግባት እየፈለግን አይደለም። ግቡ እኮ አይደለም እየገባችሁ ነው ምናምን አይደለም እኮ በቃ የሆነ በእኔ ምክንያት እንድትጨናነቁ አልፈልግም። በእኔ ምክንያት ሌላ ጉዳይ ስንትተሽ የእኔ ጉዳይ አንገብግቦሽ እንድትመጪ አልፈልግም። ለምን? በቃ እኔ የሆነ አንተ ለኔ ጉዳይ አልመጣም ይሄን ያው አሁን እኔ እኮ ኪዩ ይሄ እንትን ብድር መመላለስ ነው የሚሆንበት። አይ ብድር መመላለስ ምናምን ነገር ሳይሆን ሳያችሁ ከነገር ጥሩ አይደላችሁ አይደል? ለምን? ፈጣሪ አልፈቀደም። እጅ ምንድነው ፈጣሪ አልፈቀደም? ገና ሳትጀምረው ፈጣሪ አልፈቀደም። አይገብድም? አይ የሆነ ኪዩ የነገረችሽ ነገር አለ። አንተ ትልቁ ችግር ችኮላ ነው። አይ በቃ ይበቃናል። አይ እዚህ ጋር ቀኝ ትላለህ። መጀመርከው እንዴ ገና ጥሩ ጊዜ አሳለፋችሁ ጨረሳችሁ። እስቲ ከከተማ ይዛት ውጣ። እስቲ የሆነ ቦታ ሂዱ። ዝም ብሎ አረሳው እስቲ አይ ትወዳታለህ እኮ አውቃለሁ አይደል? አሁን እግርስ ይወረከረከ ትወዳታለህ ልጅ አሁን በቃ እንትን እኮ እሷ አይ እንደምትል ስለምታውቅ ነው በቃ የምትለው እንጂ አይደለም። እሷም አይ በቃ እሺ ብትልህ ትላለህ አንተ። አሁን ለዚህ ነው የመጣሽ እያመመኝ አይደለም። ለዛ አይደለም። አይ ቁም ነገር የምር ኖ አይ ሳይሆን ኪዩ የነገርሽ ነገር አለ። ምንድን ነው? ቆይ
የነገረችኝ ነገር አለ። አዎ ጥፋት አጥፍታለች፣ ግን ደግሞ እኮ እኔ እኮ አንዴ ልንገርሽ፣ እኔ መጀመሪያ ከኔ ጋር ነበር አይደል ያወራችሁ። ከኔ ጋር ስታወራ የሆነ ልጅ ነበር ከዚህ ቀደም ቃላብን ታውቂዋለሽ። ከዛ የሱ የአክስት ልጅ መጣ። ቃላብ ሳይሆን እኔ ነኝ አፍቃሪዋ አለኝ። እኔ ነበርኩ አፍቃሪዋ። ቃላብ ለኔ ሲል ነው እዚህ ሁሉ ነገር ውስጥ የገባው። እሺ አልኩ። ውሸት ነው ብዬ አስቤ ነበር። ከዛ በዚህ 2 ዓመት ውስጥ እኔ እና እሷ ፍቅረኛሞች ነበር። ብዙ ያሳለፍነው ጊዜ ነበር ምናምን ብሎ ፎቶ አሳየኝ፣ ቪዲዮ አሳየኝ። አላምነህም አልኩ። በኤአይ የተሰራ ነው ምናምን ብዬ ግግም አልኩ። እኔም ቤካም ማለት ነው። ቤካው ላይ ሊያያዙ ትንሽ ነበር የቀረው እና ከኋላ ስናይ በቃ አማራጭ ሳጣ ጊዜ መደወልም አልፈለኩም። አምኛት ነበር። በቃ ሳትነግረኝ አምኛት ነበር ማለት ነው። ደወልኩላት። አማራጭ መጣች። ከመጣች በኋላ ያው ጠየኳት። ጭራሽ አላውቀውም ልጁን አለች። ልጁን አላውቀውም፣ የትም አይቼው አላውቀውም ይሄን ልጅ አለች። እንዴት አልኳት። የማታውቂ ከሆነ እንዴት እንደዚህ እርግጠኛ ነሽ አልኳት። ፈርታም ከሆነ ከኔ ጋር የምትለያይ መስሏት ከሆነ ብዬ አታስቢ። በዚህ 2 ዓመት ውስጥ ባለፉት 2 ዓመት ውስጥ ከማንም ጋር ሆኜ እኔ ግድ አይሰጠኝም። በቃ ያኔ እኔ ጥፋት ነው አጥፍቼ እጃለሁ። ያኔ ባዳመጥሽ የሁሉ ነገር አይፈጠርም ነበር። ከዛ በኋላ በዚህ 2 ዓመት ውስጥ ከማንም ጋር ሆኜ ግድ አይሰጠኝም። አሁን ግን ከኔ ጋር እስኮንሽ ድረስ ልከላከልሽ ዝግጁ ነኝ አልኩት። አይ ጭራሽ ልጁን አላውቀውም፣ እኔ ለምን ዋሻለሁ? ልጁን አላውቀውም ማለች። እሺ አልኩ፣ አመንኳት። ከኋላ መጨረሻ ላይ ልጁ እያለ ሚስጥራችንን ላውጣው እንዲያለኝ አላት። ከዛ የምትገባበትን ነው ያጣችው። ዝም በል ምናምን አለችው። እኮ ከማታውቂው ሰው ጋር ምን አይነት ሚስጥር ሊኖርሽ ይችላል? ለማንኳት እኔ እግሯ ላይ መውደቅ እኮ ነው የቀረኝ። በቃ ንገሪኝ አልኩ። አይ እምቢ አለች። ከዛ ከኋላ ይሄን ሲል እሷም የሆነ እንደምታውቀው ገባኝ። ምንም አላልኳትም፣ ክፉም ደግም አልተመላለስም። ትቼ ሄድኩ። ምክንያቱም እዛ ብሆን ከልጁ ጋር ከእሷ ጋር የሆነ የማይሆን ነገር ውስጥ እገባለሁ። እኔ አስቀድሜ ሊሆን ይችላል፣ ግን ደግሞ ሊሆን ይችላል አይደለም ሊሆን ይችላል አይደለም ነው። አሁን እናንተ ምን መሰለኝ፣ እኔ የሚደብረኝ ባህሪ እኔ ከኔም ጭምር ነው የምለው። እኔም ጋር አለ ይሄ ባህሪ። በቃ የሆነ ሰው በራሱ ስላልደረሰበት ምን ይባላል መሰለሽ፣ የልጅ ሞት ከእናት ውጭ የሚረዳ የለም የሚባል ነገር አለ። አሁን በአንቺ ስላልደረሰ ይሄ ሊሆን ይችላላት ወይ? በቃ ለምን መሰለህ እንደዚህ ያልኩት? አዳምጠኛ መጀመሪያ። አንተም ጥፋት ነው። እሺ ጥፋት ነው። እሺ ጥፋት አለባት። ጥፋት እኮ አጥፍታለች። ጥፋት አላጠፋችም እያልኩ አይደለም፣ ግን ደግሞ ያንን ነገር ያደረገችው ለምንድን ነው ብለህ መጀመሪያ መጠየቅ አለብህ እኮ። ለምንድን ነው ብዬ አንደኛ እኔ እንኳን ስነግርህ ማለት ነው እዛው ፊት ለፊት አውቀዋለሁ ብትል እርግጠኛ ነኝ ዘለን የምታንቀው። ለምን አንቀዋለሁ? አንተ አውቃለሁ እኮ እኔ እሷን እስካልጎዳት ድረስ ዝም ብሎ ልንገርሽ፣ እኔ ጸብጸብነት እኮ አይደለም ኪያ። እኔ በቃ ለምወዳቸው ሰዎች መቆም እፈልጋለሁ። መቆም የምትፈልገው በጸብ አይደለም። እሷ ራሱ እያለች ነው እና ይጎዳብኛል። በቃ የሆነ ነገር ባሉት ቁጥር ቶሎ መደባደብ ነው። እነሱ ደግሞ ትልቅ እጅ ያላቸው ይሆናሉ። ሁሉም እኮ ትናንሽ እጅ ወይ ደግሞ አንተ የምትችላቸው ላይሆኑ ይችላሉ። ሁሉም እኮ በአንተ አቅም አይደለም። ከአንተ በላይ አቅም ያለውም ሰው ይመጣል። የዛን ሰዓት ላይ አንተ ነህ ተጎጂ የምትሆነው። ለአንተ አስባለህም ሊሆን ይችላል። ይሄን ነገር ለምን አትለይም መጀመሪያ? እኔ አሁን እንደዚህ ያልኩት ሳምንት መጀመሪያ እኔ ጋር መጣ ማለች ከመጠየቋ በፊት መጀመሪያ እናንተ ተነጋግራችሁ መፍታት አለባችሁ። በቃ አለቀ። አንተ አብራችሁ ካልፈታችሁት ልክ አንተ ጥለህ ሄድክ። እሺ እሷ ብቻ ናት። እዚህ የሆነ ነገር ቢያደርጋት ቤካ ነበር ምንም አትሆንም ነበር። በቃ ለዛ ነው ጥዬ ሄድኩት። ለምን ሁሌ ጥሎ መሄድ አለ ወይ? ፍቅረኛዋ አይደል? ፍቅረኛዋ እስከሆነ ድረስ ምንም አያደርጋት። በምን አወቅ? እሱ ስላለ ሰው የሆነ ነገር መጥቶ እንዳለ ቶሎ ብላ አትወስን። ቶሎ ብላ አትወስን። አንተ እኮ ትወስናለህ ቶሎ። በቃ እኔማ ፍቅረኛዋ ነኝ ብለህ ልታምነኝ ነው መጥቼ የሆነች ትንሽዬ ማስረጃ ነገር ባሳየ ታምናለህ እንዴ? ማናት እንደዚህ አይነት ባህሪ ኪያ? እኔ እኮ ጠይቂያት፣ እሷን ከፈለግሽ ደውይና ጠርተሽ ጠይቂያት። ስንቴ እንደለመንኳት ንገሪኝ። እኔ አላምንህም አልኩት። ልጁን እንደማላምነው ደጋግሜ ነው የተናገርኩት። በቃ አላምንህም ብዬው
እሷ መታ እስክታረጋግጥልኝ ድረስ ለእሷ ስከራከር እያመነሽ ልቤ እያመነሽ እያመነሽ ልቤ እያመነሽ እያመነሽ ልቤ እያመነሽ 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 ልቤ እያመነሽ እያመነሽ ልቤ እያመነሽ እያመነሽ ልቤ እያመነሽ እያመነሽ በቃ ልጎዳ አፈቅራታለሁ ግን ልጎዳ በቃ መጎዳትም ካለብኝ ልጎዳ። መጎዳት እንደዚህ ቀላል አይደለም። አንተ ልጎዳ ብለህ የምታስተምመው ነገር አይደለም። እሺ ይሄ ነገር አሁን ትናንትና እንደዛ ማድረግ አልነበረብሽ። በቃ ከሆነ አንቺም መጥተሽ በሰዓቱ ብናወራ የሆነ ምክንያት በቃ አሳማኝ ምክንያት አገኝ ነበር። እኔ ትናንትና አሁን እንዴት አይበለም እየተናደድኩ አይደለም። በቃ ይሄ ጥፋት አለባት ለማስተባበል አለባት ግን ደግሞ ይልክ ለማስተባበል ያ ሰውዬ ያስፈራራት ነበር። ለእኔ በደንብ አድርጋ ነግራኛለች። ምንም አያስፈራራትም። አይ አይደለም አላወቅሽም። በደንብ እያስፈራራት ፍቅረኛዋ ነው ይሰራል። ያንን ወንጀል ደግሞ ሳስታቅበት ነው ነግራኛለች። አሁን እና ነግራለች አይደል? እና ከነገረች ማመን የለብህም አንተ። ለምን በሰዓቱ አልነገረችኝም? በሰዓቱ ያልነገረችህ አንተ የሆነ ነገር እንዳትሆንባት ፈርታ ነው። እያስፈራራት መሆኑን ብታውቅ ለምን ሚስቴን ታስፈራራለህ ብለህ አንተ። አሁን ለምን ነገረች? ያኔ እንደዛ ከፈረች አሁን ለምን ነገረች? ለምን የማይሆን ነገር ለምንድን ነው የምትናገር? እኔ አላምንም። በቃ ይኸውና ታምናለህ፣ በደንብ ታምናለህ። እውነቱ ሲነግርህ ማለት ነው። ምክንያቱም ለአንተ ብላ ነው እንደዚህ እያደረገች ያለችው። ለአንተ ብላ እንደዚህ ባታደርግ እሷም ቢሆን ታውቃታለህ፣ አሳምረህ ታውቃታለህ አይደለም? ከኔ በላይ በኋላ አንተ በደንብ ታውቃለህ። ስለምትወድ ምንም ነገር እንዳትሆንባት ስለምትፈልገው እንደዚህ እያደረገች ያለችው። ስለዚህ ተረዳት፣ አዳምጣት። ማዳመጥም ስላለብን ማለት ነው። ተረዳኸኝ? በቃ ማዳመጥ አለብህ። እሺ ይሁን፣ አድርጋ አጥፍታለች። አዎ ግን ደግሞ ይቅርታ ማድረግ አለብን። ምክንያቱም ለአንተ ብላ ነው የደበቀችው። ባትደበቅም ከዚህ በፊት ፍቅረኛ ነበረ። የከዚህ በፊት ፍቅረኛ ነው፣ ችግር የለባት ብትነግረን እኮ። እሱ ግን እያስፈራራት ነበረ። ይሄ ሰውዬ ወንጀል ነው ግንኙነት ሊኖራቸው ይችላል። በምንም ሊኖራቸው ይችላል። አሁንም የሆነ ግንኙነት ሊኖራቸው በምን አወቅ? ዝም ብለህ ነው በተነሳ በዘፈቀደ የምጠረጥረው እንዴ? ዝም ብሎ ይጠረጠራል እንዴ? ምን ዝም ብሎ ይጠረጠራል? ዝም ብሎ የሆነ ነገር ይባላል? እኔ እርግጠኛ ነኝ። አሁን እየየ አትበል። ዝም ብለህ እየየ አትበል። እንሄዳለን። የት ነው የምንሄደው? እኔ እየነገርኩሽ ያው ታወራላችሁ። እሺ ይቅርታ ማለት አትፈልግም? ታወራላችሁ። ምንድን ማውራት? ቁጭ ብለህ ታወራታለህ። በስተክል ከእኔ እውነቱ ስትሰማ ምን አልፈለግክም። ስለዚህ ከእሷ ትሰማዋለህ። አለቀ። ሰምተኸኛል? እኔ ራሴ ነው ምኛል። ትናንትና ወርቻታለሁ። ታወራታለህ ዛሬ ነው። እኔንም አውርታኛለች። እኔን ካወራችኝ በኋላ ያለውን እውነት አታውቅም አይደለ? ለአንተ ብላ ነው እንደዚህ ያደረገች ያለችው። ትወዳታለህ አይደለ? ከዚህ ሀገር እንድትሄድ ትፈልጋለህ? አልፈልግም። አብራ እንድትሆን የምትፈልገው ግን ደግሞ ተይኝ፣ በቃ አልፈልግም፣ ይቀር ምናምን ትላለች። ለምንሽ ድብብቆሽ አስፈልገ? በቃ ለአንተ ብላ ነው እንዴ? ድብብቆሽ አለ ነው ይሄ። ሰው በሚለው አትስማ። ፍቅር ውስጥ ምንም መደበቅ የለም ነው አለ እና ካለ እናንተ ቻሉት። እኔ አልችልም። በቃ ሊኖር አይገባም። ያ ግን ያለው ድብብቆሽ አንዱ ለአንዱ ሲል የሚደብቀው ነው እንጂ ለመጥፎ ነገር ወይ ደግሞ ሰውን ለመጉዳት ተብሎ አይደለም። ይኸውና ይሄን ማዳመጥ አለብን፣ ማወቅ አለብን። ሳዳምጣለሁ ግን የሚፈጠር ነገር የለም። ትክክለኛ አሳማኝ ማስረጃ እስካላገኘሁ ድረስ አሳማኝ ማስረጃ አለ። እኔ እኮ ነገርኩህ። እኔ መጣ ነበር። አሳማኝ ማስረጃ ባላገኝ እኔ አንተ ጋር መጣ ነበር። እሺ መጣ ነበር። ንገረኝ። መጣ ነበር። ደስ እንዳለሽ ታወሩና ይቅርታ ጠይቃለሁ። ችግር የለውም። ደስ እንዳለሽ አዳምጣታለሁ። ከዛ የሚፈጠረውን ነገር እናያለን። ግን እኔ ይሆናል አይደል? አሁን አጠገቧ ስትደርስ እንደዚህ የምትሆን አይመስልም ስትታይ። አሁን ባሰና አዋራኝ። እንግዲህ በቃ ተረጋጋ። አጥፍታለች፣ ዋሽታለች። አይ ነው ግን ደግሞ እኮ አሁን እሺ፣ ውሸት ፍቅር ውስጥ ምን አመጣው? አሁን ይቅርታ ጠይቃለች። የእሱ ይቅርታ ልቤን አሁን ድጋሚ እንዳምናት አያደርግም ነው። በደንብ ታምናታለህ? አላምናትም። ምክንያቱም በጣም ነው የምትወደው ከሚባለው በላይ። አላምናትም። በቃኝ። አሁን እንሂድ። ለዚህ ከሆነ ጊዜ ማባከን አልፈልግም። ቶሎ እንሂድና ወደ ስራ እንሂድ። ስራ ቀደመብህ ከኔ አንተ አሁን ሌላ ነገር ውስጥ ለምን እንደምትገቢው በማለት እና በቃ እሺ እንሂድ።
እንሂድና ያው ለእኔ ብለህ እሺ ብለህ እንድትሄድ ብቻ አይደለም የምፈልገው፣ በስትክክል እንድታወራት እፈልጋለሁ። አሁን እንደዚህ ቀን እንደብንሰቅ ለእሺ ምን እንደምትፈልጊ ምናምን እንድትላት አልፈልግም። ሂጅ አወራታለሁ አልኩሽ። ዝጋና ካሜራ እንሂድ። ችግር የለውም ይጠፋል። አጥፋውና እንሂድ በቃ። ና እሺ ተረጋጋ መጀመሪያ